ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል። በዛሬው ከቡና ሰዓታችንም እንደተለመደው ለእናንተ ጠቃሚ መልእክቶችን ያስተላልፋሉ ብለን ያሰብናቸውን ኢሹዎች እያወሳን ቆይታ እናደርጋለን። በዛሬ ቡና ሰዓታችን ደግሞ እንግዳ አድርገን የጋበዝነው ወንድማችን ኢንጂነር መሐመድ ሐሰን ነው። ኢንሻአላህ ከሱ ጋር በተለይ ደግሞ ወጣቶች ነን ወጣትነት ጊዜን እንዴት ተጠቅመን ለስኬት እንበቃለን፣ መጠንከር ጥንካሬያችን ደግሞ በምን ነገራቶች ላይ ይሆናሉ የሚለውን ኢንሻአላህ ኻሊዶ ኢንጂነር መሐመድ በደንብ ያጫውተናል። እንኳን ደህና መጣህ። ቅድሚያ እንኳን ደህና ቆያችኝ። ማሻአላህ ያው እንግዲህ ማይዳ እንኳን ደህና መጣህ ካለች እኔ እንኳን እላለሁ ብዬ ነበር ቀደምሽኝ። እንግዲህ ያው እንደተለመደው እንግዲህ ሻይ ቡናችን ላይ ለተመልካቾቻችን በጣም ቆንጆ ናቸው የምንላቸውን ሐሳቦች እናነሳለን። ያው እንግዲህ እንግዳችንም ወጣት ነው። ስለዚህ ያው የወጣትነት ቻሌንጅ የወጣትነት ፈተና ምን ይመስል እንደነበር ያውቁ። በተለይ ደግሞ አሁን ሁሉም ተማሪ ሆኗል። በተለያየ አጋጣሚ ሃይ ስኩልም ላይ ይሁን ዩኒቨርሲቲም ላይ ሁሉም ተማሪ ሆኗልና ይሄ ትምህርት ህይወታችንም ወጣትነታችን ላይ የሚያሳደረው ከፍተኛ ተጽዕኖ አለ። ሰዎች እንግዲህ እንደ ወጣትነትም ምን ቻሌንጆች ሊያጋጥሙን ይችላሉ ከሚለው በተጨማሪ ደግሞ ወጣት ሆነን ዲናችንንም በምን መልኩ ልናገለግል እንችላለን፣ ወጣትነታችንን አቅማችንን ኃይላችንን ዕውቀታችንን ከዲናችን ጋር በምን መልኩ ማስተሳሰር ይኖርብናል የሚለውን ብናነሳ ደስ ይለኛል። ያው ብዙ ጊዜ ወጣቶች እንግዲህ በተለያዩ የሚያብረቀርቁ ነገሮች ተሸውደን ከዲናችን ርቀን ያው ዋናው ጊዜ እንዳያልፍብን በሚል ማለት ነው። እንግዲህ በፊት ግን እኔ ኦኬ ሁሌ የተለመደ እንግዳ ቡናችን አለ ነቃ እንድንል። እሺ እንግዳ ይመርቀናል። ደግሞ በተለይ አንተም ያው ብዙ ጊዜያቶችንም በትምህርት ላይ በዩኒቨርሲቲ ቆይታ እጅግ በጣም ጠንካራ ከሚባሉ ተማሪዎች መካከል ለድንም ደግሞ እንደዚሁ በጣም ብርቱና ጎበዝ ነበርክ። ከወጣህም በኋላ ደግሞ ማሻአላህ ያው ከዚህ ሰፈር አራክምና ያ ነገር ደግሞ ዛሬ ላይ ላለን ወጣቶች ተማሪዎች ከትምህርትም ወጥተን ብዙዎቻችን ሂማችን ሞራላችን የሆነ መነቃቃታችን ሁሉ አብዛኞቻችን ግቢ ላይ ይኖርና ከዛም በታች ያለው የትምህርት ሂደቶቻችን ላይ ክፍሎቻችን ላይ እንትን እናደርጋለን። በመድረሳም በጓደኝነት ምናምን በጣም ጎበዝ እንሆናለን። ከዛ ግን ግቢ ስንወጣ ትተነው እንወጣለንና ያ ነገር እንዳይቀዘቅዝም እንዴት መጠንከር መጎበዝ አለብን፣ ከዛም አልፈን ደግሞ በዱንያ ጉዳይስ እንዴት ጠንካሮች መሆን አለብን የሚለውን እናነሳለን። አወል ጀባ ልበል በእንግዲህ የቡና ቁርስ አሲዝ አልተጀባም እኮ ሆነ አይደል? ያው ልበል ነው ያልሽው። እሺ ቢስሚላህ አወል ጀባ ቀህዋ ጀባ ቡና ጀባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ አላህ ሐጃችሁን አላህ ያውጣው። አሚን። አርአያ አላህ ያድርገን። የዘመኑ ሐሊድ የዘመኑ ዑመር አላህ ያድርገን። አሚን። اللهم صل وسلم على صلاة على ملدي سلام على ملدي يكون جنبري سهي صلاة على ملدي سلام على ملدي يكون جنبري سهي صلاة على ملدي سلام على ملدي يكون جنبري سهي صلاة على ملدي سلام على ملدي يكون جمال سهي هو في دلات مرتو بفتلو حارق بيقنبا تشمنو قالو سنين بيدرد ورقت بمولو يا وصف دارچا يراكها دمال تغني زلك ሁሉም በጅምር ነው የወደቀው እንግዲህ ማይዳን ቆንጆ ቡና እንደተለመደው እንግዲህ ሁሌ እኔ ቆንጆ ነው እምለው ይመቸኛል በጣም ጠጥተን ተመልሰናል። ያው ለጨዋታችንም ለወጋችንም በጣም ቆንጆ ነው ብዬ አስባለሁና እስኪ ማሜ እንደው ወደ መጀመሪያ ሐሳባችን ስንሄድ አንተ ወጣትነትን መጀመሪያ እንደው በምን ትገልጸዋለህ? እስኪ ከዚህ እንጀምርና
ውስጡ ያሉ ነገሮችን ደግሞ እናወራባቸዋለን። ቢስሚላህ ወጣትነት ያው ሁላችንም እንዳለንበት እናንተም ጋር እንዳለው ስሜቱ እንዳለው ሁሉ ሁሉም ወጣት ጋር እንዳለው ስሜት አስቸጋሪ ሰዓት ነው። ይህንን በዲን ትሪት ማድረግ ያስፈልጋል። በዲን ማከም ያስፈልጋል። ከዲን ውጭ ሰውየው ከሆነ ብዙ የሚያታልሉ ነገራቶች ናቸው ያሉት። ወጣትነትን ሴት ይፈልገዋል፣ ወጣትነትን ዱንያ ትፈልገዋለች፣ ወጣትነትን አላህ ይፈልገዋል። ስለዚህ ሁሉም ነገር ደግሞ ምን ይላሉ አንድ መሻይኽ የአላህን ውዴታ ፈልግ ይላሉ። የአላህን ውዴታ ስፈልግ ልክ 200 ብር ያሁን 200 ብር እንደምፈልግ ነው። ሁሉም 5 ብርም እዛ ውስጥ አለ፣ 10 ብርም እዛ ውስጥ አለች፣ 50 ብርም አለ፣ 100 ብርም አለ። ጠቅሎታል። እና ዱንያን ብቻ ብለህ የምትሄድ ከሆነ ወደ ጥፋት ነው የምትመራ። የአላህን ውዴታ ፈልገህበት ከሆነ ግን ስኬታማ ትሆናለህ። በስኬት ሁሉም አይቀርብህም፣ ሁሉንም ታገኛለህ። ግን 10 ብሯን ብቻ የምትፈልግ ከሆነ 5 ብርን ልታገኝ ትችላለህ። ዱንያ የምትፈልግ ከሆነ ሴት ልታገኝ ትችላለህ። ግን የአላህን ውዴታ ትልቁን ነገር አኺራ ላይ እንትን የሚልህን ነገር የሚያዋጣህን ነገር ላታገኘው ትችላለህና ወጣትነት በዲን መልፋት፣ በዲን መታገል፣ ለዲን መስዋዕትነት መክፈል ያስፈልጋል። ወጣት ስትሆን ወደፊት ብዙ ነገር ይጠበቅብሃል። ብዙ ነገራቶችን የምታመቻቸው እዚህ ሰዓት ላይ ነው ኦልሬዲ። በትክክል እና ወጣትነት ሜን ፖይንት ነው፣ ዋናው የህይወታችን ራዲካል ፖይንት ያለው እዚህ ይመስለኛል። ስር ነቀል ለውጥ የሚያስፈልገው ስፔሻሊ ደግሞ ወንድ ልጅ ሆኖ ከ25 እስከ 30 ያሉት አመቶች ቤዚክ ውሳኔዎችን የሚወስንባቸው ወደ ትዳር ዓለም የሚገባባቸው ብዙ ነገር በዱንያውም ደግሞ ካፒታል መያዝ ያለበት ቋሚ የሆነ ነገር እና ይህን ነገር ሁሉ ስለሚያካትት ወጣትነት በጣም ወሳኝ ፖይንት ነው ይገምታለሁና ለዛም የአላህን ውዴታ ፈልጎ ሰውየው የአላህን ውዴታ ሲፈልግ በዱንያም ስኬታማ ይሆናል፣ በአኺራም ስኬታማ ይሆናል። እንደው እኔ ብዙ ጊዜ ያው ወጣትነት ሁሌም ሲነሳ የሚሰማኝ ነገር ብዙዎቻችን ይህንን ጊዜ ካሳለፍነው በኋላ ነው ወጣትነት ምን እንደሆነ የሚገባን ይመስለኛል። ሰዎች ሲመክሩን እናት አባቶቻችን መሻይኾች አንሰማም። ከዚያ ልክ የወጣትነት ጊዜያችን እያለቀ እየተጠናቀቀ እየሄደ ባለበት ሰዓት ግን እንደ አዲስ እንነቃለን፣ እንደ አዲስ ዒባዳ እንፈልጋለን፣ እንደ አዲስ ዒልም እንፈልጋለን፣ እንደ አዲስ እና በትክክል እንግዲህ ጥሩ አድርጎ ገልጾታል ብዬ አስባለሁ። አዎ ሲጀመር ከመሰረቱ አላህን ከያዝክ ምን አጣህ አይደለም። ሁሉም ነገር እንዳለው ጥሩ ምሳሌ ነው። የ200 ብር በተለይ ሁሉንም ጠቅልለህ ከያዝክ ያ ማለት አላህ ከወደደህ አላህን ከወደድክ አንተ የሚቀርብህ ነገር የለም። ምክንያቱም ሲቸግርህ ብትጠይቀው ለችግርህ ምላሽ የሚሰጥህ አላህ ነው። ያመጽከው ከሱ እየራክ እሱ ጋር እንትን ከሌለህ ግን በደንብ ጥሩ የሆነ ዒባዳቶች ወይም ደግሞ መልካም ነገራቶች ከሌሉ ግን እንዴት ያውቃል? እና ጥሩ ገለጻ ነው የገለጽክልን። የወጣትነቱም ደግሞ ይሄ ተርኒንግ ፖይንታችን መነሻችን እዛ ጋር መሆኑ ደግሞ ለብዙዎቻችንም ማንቂያም ደወል ይሆናል። እንደው መለስ እንበልና እንግዲህ ከወጣትነት ደግሞ ታች ላይ ያሉ አሉ። ወጣትነት ላይ የምታባከነው ጊዜ ወይም ደግሞ ወጣትነት ላይ ማንነትን የምታስተካክልበት የታችኛው መሰረትም ይወስናል አይደለም። በስኬትም ብትል ለምሳሌ ተማሪ ሆኖ ጎበዝ ተማሪ ከታች ላይ ካልሆነ በኋላ ላይ ሊያመጣው አይችልም። በድንም ቢሆን ደግሞ አዎ ለድንን ለመማር በልጅነት ጥሩ ነው። ካልሆነ ግን እድሜ በቃኝ ብለህ የምትተወውም አይደለምና ታችኛው ላይ ያለውን የእድሜ ክልላችንንስ እንዴት አድርገን ተጠቃሚዎች እንሆን? እንዴት እንበርታ? አሁን እሱ ላይ ለምሳሌ እንደምሳሌ ባይጠቀስም ያው ማለት ከራሴ ስነሳ ከራሴ ሲጀምር ቤተሰብ ወሳኝ ነው ለወጣትነትም ለፊውቸሪቲ በቃ በማንኛውም ሁኔታ ቤተሰብ ወሳኝ ነው። ለምሳሌ እኛ ቤተሰብ ላይ ሁሉም ያጎቶቹ ልጆችም እኔ መጀመሪያ ልጅ ነኝና ብዙ የተማሩ ናቸው፣ በትምህርት ላይ ልፋት ያደረጉ ናቸውና እኛም የነሱን ነው የምናየው፣ የነሱን እናያለን፣ የነሱን
ደረሱበት ለመድረስ ለምሳሌ እኛ ኤሌመንታሪ እያለን እነሱ ሃይስኩል ምናምን ይገባሉና እነሱ በቃ እነሱ ጋር መድረስ አለብን እነሱ ተመርቀው ኮሌጅ ሲገቡ ምናምን እኛ ሃይስኩል ስንደርስ ኮሌጅ መግባት አለብን ብለን በቃ እርግጠኛ ሆነን ነው ለዛ ነገር እንትን መስዋዕትነት የምንከፍለው መስዋዕትነት ሳይከፈልበት የሚመጣ ነገር የለም የትኛውም ሁኔታ መስዋዕትነት ሎተሪ ካልሆነ በስተቀር ማለት ነው እሱ ነው ኢልም የሚሆን መስዋዕትነት ያስፈልገዋል የዱንያዊ ዕውቀትም ቢሆን መስዋዕትነት ያስፈልገዋል ግብ ላይ እንግዲህ ታስተውሳላችሁ ለሊት ተንስተን የምናጠናበት ጊዜ አለ ሳምበላ ምሳ ቀጥተን ላይብረሪ ቁጭ ብለን የምናሳልፍበት ጊዜ አለ ያችን ሰዓት ነው መጠቀም ማለት ነው እና መስዋዕትነት ያስፈልጋል ዱንያ እስከመጣን ድረስ ማለት ነውና ያ መስዋዕትነት ከስር ጀምሮ እንትን ያስፈልጋል ለምሳሌ በቤተሰብ ጉዳይ አሁን ለምሳሌ ልጆቻችን እኛ የምናየውን ነገር ነው የሚያዩት ህፃን ሆነው አሁን ልጆች ሲሰግዱ አንተ ስትሰግድ እነሱም ሲሰግዱ ታያለህ ያ ለነሱ ትሬንድ ነው ሲያድጉ መስገድ እንዳለባቸው ከህፃንነታቸው ይጀምራልና ስፔሻሊ እንደዚህ ልጅ ምናምን አንተ ግን እንትን የምትል ከሆነ ሶላት የምታሳልፍ ከሆነ ወይም ደግሞ ስትዋሽ የሚያይ ከሆነ ነገጧት ምንም ዳውት የለውም እና ህፃንነት ላይ የቤተሰብ እንቅስቃሴ ወሳኝ ነው ቤተሰብ ትኩረት የሚያደርግበት ነገር ለልጆቻችን እኛም እንትን የምናስቀምጠው ነገር ወሳኝነት አለውና ያው መስዋዕትነት ያስከፈለ በመስዋዕትነት በሚከፈልለት ልክ ግን ለዲናችንም ጎን በጎን እየከፈል ወጣትነትን ወደ ጥሩ ነገር መብራት እንችላለን በዛ ላይ ደግሞ ያው ዱዓ ነው የሙእሚን መሳሪያው ዱዓ ነውና በአላህ ተወኩል አድርገን ሰበባቶችን ማድረስ ብንችል ያው ስኬታማ እንሆናለን ኢንሻአላህ ባለፈው እንደማይዳ የሆነ ሐሳብ ታነሺ ነበር ያው እንግዲህ ወንድማችን ካነሳው ጋር ስለተመሳሰለብኝ ነውና እንግዲህ አሁን በፊት ላይ ወጣቶች ምናልባትም ቤተሰብን በማገልገል በእርሻም ሊሆን ይችላል በተለያዩ መንገዶች ነበር የሚያሳልፉት ያኔ ከተማዎችን ብዙ ይሉ አሁን ላይ ግን አብዛኛው ወጣት ማለት ይቻላል የትምህርትን ህይወት እየነካ ነው የሚያልፈው ወይ ዩኒቨርሲቲ ይገባል ወይ ደግሞ እንግዲህ ኮሌጅ ይገባል ከሁለት አንዱ ነው ያው ሞስትሊ ዩኒቨርሲቲ እና ኮሌጅ ምናልባት የምንኖርበት ሁኔታ ነው የሚለያየው እንጂ ተመሳሳይ ነው እና አብዛኛውን የህይወታችንን ክፍል አሁን ትምህርት ነው የሚወስደው ባለፈው ስለ ትዳር ስናወራ መሰለኝ የተቀሽው ካልተሳሳትኩኝ ማለት ነውና የቤተሰብ አሻራ እንዳለ ሆኖ ብዙዎቻችን ለምሳሌ ወደ ትምህርት ዓለም ስንገባ እንዳልከው የተለየ ነገር ያጋጥመናል ኮሌጅ ላይ ዩኒቨርሲቲ ላይ እና ከነጻነት ጋር ከተለያዩ ነገሮች ጋር እና እዛ የትምህርት ህይወት ላይ በተለይ ዩኒቨርሲቲ ህይወት ላይ ጥሩ አሻራ ይዞ የወጣ ሰው ምናልባት ሰዎች እንኳን መጥቀም ባይችል ራሱን ይጠብቃል ብዬ አስባለሁና እንደው እስኪ ይሄን እንድጠቅስልኝ ነው ሞር ወደ ዩኒቨርሲቲ ያልገቡም ልጆች ካሉ አሁንም ያሉ ካሉ የወጡም ካሉ ያው ሞስትሊ ወጣቶች ናቸው እዛ ላይ የሚያዙትና እንደው እስኪ ዩኒቨርሲቲ ህይወትስ እንዴት ታየዋለህ ምናልባት እስኪ አንተ ቆየ 2010 መሰለኝ የተመረከውና ያ ደግሞ በእርግጥ የቆየም አይደለም እስኪ ይሄ የትምህርት ቆይታ ወጣትነት ላይ የሚያደርሰው ተጽዕኖ አለ ብለህ ታስባለህ በጣም አለው ምን ለማለት ነው ያው ዩኒቨርሲቲ ሲታሰብ ሙቹዋል የሆነ ነገር ነው አሁን ዩኒቨርሲቲ ሲገባ በከለር ብቻ አይደለም የምትለየው ቋንቋ አይገናኝም ሃይማኖት አይገናኝም ያንን ግን ተቻችለ በመቻቻል ባብሮነት ብዙ ክርስቲያን ልጆች ዛሬ አሰገርክም ሶላት አልሰገርክም ዛሬ ለምን ወይም መስጂድ ሄደህ ስትሰግድ እዛ ዶርም ምናምን ስትሰግድ እና ዩኒቨርሲቲ ላይ ያለው እንትን በጣም ወሳኝ ነው እንደውም አሁን እዚህ ጋር ላቋርጥና እቺን ሐሳብ ሲያነሳልኝ ነው እኔ ዩኒቨርሲቲ ላይ ለመጀመሪያ ጊዜ ፍሬሽ ሆኜ ገብቼ ዶርም ላይ ሶላት ለመስጂድ እንደዚህ ሶላት አንጥፌ ስቆም አንድ ልጅ አለ ኮንሶ አካባቢ ነው የሚኖረው እና ግን በጣም ከገጠሩ አካባቢ ነው የመጣው ወጥቶ ማያውቅም ወደ ከተማ ከዛ በጣም ግራ ገብቶት ያየኛል
ያው አንዳንዴ ሙስሊሞችን የማያውቅ ሰው የምናደርገው ነገር ግራ ሊያጋባው ይችላል። እንዲህ ስጎነበስ በግንባሬ እንደዚህ ስልጣቴን ሳነሳም ነው እና እኔ በህይወቴ ምን እያረክ ነው አለኝ። ሶላት እየሰገድኩኝ ነው ጸሎት እያረኩ ነው አልኩትና እኔ በህይወቴ ገና አንተን ለመጀመሪያ ጊዜ ሰው ሲሰግድ አየሁ ብሎ ነግሮኛ ቀለና እንዳልከው የተለያዩ ሰዎች ጋር ነው የምንገናኘውና የነሱ ተጽዕኖ ደግሞ ሊጫነንም ይችላል። እኛም ለነሱ ላይ ተጽዕኖ ልናሳድር እንችላለን። እውነት ነው። ሲምቦልም ትሆናቸዋለህ። አሁን እንዳልከው ኮንሶም በስራ ቀታለሁ ሀገሪቱን በዩኔስኮ የተመዘገበ ቅርስ ያለባት ሀገር ናት። ባህላቸውም ጥንካሬያቸው በጣም ለየት ያሉ ሰዎች ናቸውና ጠንካሮች ናቸው እና ግቢ ላይ ሞዴል ትሆናለህ። እስልምናን ወይ ልታስወቅሰው ትችላለህ ወይም ደግሞ እስልምናን ደግሞ ወይም ልታስመሰግነው ትችላለህ። ለብዙዎች ሰበብ ሂዳያም ልትሆን ትችላለህ። በመላስ ብቻ አይደለም ዳዋ። ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ነበር ብዙዎችን ሷሃበቶች የማረካቸው። ሊሳደቡ ወጥተው የነበሩት ሰልሙ ሻሃዳ ይዘው እና ባህሪ ይዛ ቦታ መስተካከል መቻል የሙስሊም አህላቅ መያዝ መቻል አለበት። አንተ እነሱ በባህሪ አንተ ሊመሩ አይገባም። መረበሽ ሰው መረበሽ እንግዲህ ታውቀዋለህ። የዶርም ታሪው ሁኔታ ታች አንድ ሴተኛ ለላይ አንድ ሴተኛ ምን አይነት መረባበሽ ነው ያለው? እዛች ካሬ ውስጥ እንግዲህ 4 ወይም 5 ካሬ ቦታ ላይ 6 እስከ 8 ሰው ነው የሚኖርባትና የዛን ጊዜ መቻቻል አለ በፍቅር ሰዎችን እኔ አሁን ድረስ የምደዋወላቸው ልጆች አሉ። የዶርም ልጆች የክላስ ልጆች እና እስልምና እዛ ቦታ ልታስወቅስም ትችላለህ ወይም ደግሞ ልታስመሰግንም ትችላለህ። ሙስሊሞች በቃ ማለት እንደዚህ ናቸው እና ትክክል ነው። ብዙ ነገር ያጋጥማል። እኔ እንዳጋጣሚ የወለጋ ልጅ ነውና ወለጋ በጣም ገጠሩ ክፍል ነው እና እኛ እንደገጠ መሐመድ ስለሆነ ወደ 3-4 ልጆች መሐመዶች አሉን። አንድ ዶርም ውስጥ ናቸው ማሻአላህ። እና እሱ ሙለር መሰለኝ የሚባለው ሙሉ ምናምን ያዛ ባንዲ እንደዛ አልፋቢስ ስለሆነ ባንዲ ደርሶ ነውና በቃ የሆነ እንትን ሲህር የምናደርግ ያክል ነው የተሰማው። መጀመሪያ ስንሰግድ ትክክል እሱ ወጥቶ ነው ሄደው ስንሰግድ እና ያንን ትውስታ አስለቀሰ እንትን ስለና ከዛ በኋላ ግን ተላምደን በቃ ሙስሊም ማለት እንደዚህ እዛ ድረስ በጸባይ ደዕዋ ማድረግ ትችላለህ። እስልምና ወደ ሰበበል ሂዳያ እንትን ማለት ትችላለህ እና ስፔሻሊ ግቢ ያሉ ልጆች በዚህ ሰዓት ይሄን ፕሮግራም የሚሰሙ ልጆች ሊኖሩ ይችላሉ። ሞዴል ናቸው በቃ በየትኛውም ሁኔታ በስራም ሆነ ባይዘው ይሄ በስራም ቦታ ነው። አንተ ነጭናጫ ከሆንክ በቃ ሙስሊም ማለት እንደዚህ ነው። ምትዋሽ ከሆነ ሙስሊም ማለት እንደዚህ ነው። አውዙ ቢላህ በቃ ማለት እነሱ የሚሉትን ብለው ይርቃሉ በቃ እና ቤትም በሄድንበት ሁሉ ለሰዎች ጥሩ ነገር ስንል ማለት አንዳንድ ጊዜ ሐቅህን ማስጠበቅ ግድ ነው። ግን ከዛ ያለፈ ግን የሰው ገንዘብ ስትወስድ ስታጭበረበር ሲያዩ በቃ ሙስሊሞች እንደዚህ ነው ብሎ ሰው እንትን ይታዘባል። እና አሁን ሰዓት በጸባዩ ደዕዋ የሚያደርግ ሰው ነው የጠፋው የእውነት ማለት ነው። ብዙ ሰው በመላሱ ደዕዋ ያደርጋል፣ ብዙ ይለፈልፋል። መስጂድም ላይ ይሰማችሁ ነው እንግዲህ መንገድም ዳር እንግዲህ አዲስ አበባ ሆነ ቦታ እያያችሁ ግን በጸባይ ግን ደዕዋ አድርገው እስልምናን የያዘ ሰው መቼም ቢሆን ከእስልምና አይነቃነቅም። በቃ ሁሌም ስቴብል እንደሆነ በቃ ሙስሊም እየጣመው ነው የሚሄደው። በመላስ ግን ከሆነ የሆነ ሰዓት ያም ሰው የሆነ በቃ እኔ ዛን ጊዜ ባለመቻሌ ባለማንበቤ ነው እንጂ የተሸነፍኩት በቃ ብዙ ባነብ ላሸነፍ ይችል ነበር ብሎ እንትን ይላል። በባህሪያችን ደዕዋ እናደርግ። ወጣቱ በተለይ በባህሪው ሙአሽከል በቃ ባለማዋሸት የነብዩን ሰለላሁ ዐለይሂ ወሰለም ሲፋ ይዘን እንትን የምናደርግ ከሆነ ሞዴል እንሆን እንችላለን። አሁን በዘመናችን እንግዲህ አዲስ አበባ ላይ አንድ ነገር ማለት ፖለቲካል ኢሹ የለውም ወይም ደግሞ በቢዝነስ ኢሹ የለውም፣ ግን ሰውነት ይቀድማል ብሎ የሰውነትን ጣሪያ ከፍ ያደረጉ ሙፍቲ አሉ።
ሰው የሚወዳችሁ በምናችሁ ነው። በቃ ገንዘብ ስለሰጡት አይደለም። ባህሪያቸው ባህሪ ላይ በባህሪያችን ዳዋ ማድረግ እንችላለን። ዩኒቨርሲቲም ያለ ኮሌጅም ያለ የትኛውም ቦታ ይሁን ታክሲም ላይ ቢሆን ሙስሊም ማለት አዛኝ መሆኑን ማስረዳት ለሰዎች እንትን ማድረግ አለብን። እንደ ወጣት ይህንን ነገር ዴቨሎፕ ማድረግ አለብን ብዬ አስባለሁ። ማሻአላህ ያነሳቸው ሐሳቦች በሙሉ የሚጠቀልላቸው አሁን መጨረሻ ላይ የጠቀስከው ሰው መሆን የሚለው ሰውነት እስኪ እንየው። ምንድነው ሰውነት? ሁላችን እንላለንና ብዙዎቻችን ወይ ስንኖረው ነው ወይ የኖሩትን ስናይ እንመሰክራለን። እኔ ለምሳሌ ተቀዳሚ ሙፍቲ ብዙ ጊዜ ሰውነት ይቀድማል ሰው ሁን ይላሉ። እንደ ስሎጋን ነበር ሳይው የነበረው። ግን ህይወታቸው ካለፈ በኋላ ሁሉም በያለበት ወጥቶ ስለሳቸው ሲያወራ ያን ያክል ህዝብ ሲወጣ ሰውነት እንደዚህ ነው ብዬ ገባኝና እስኪ ሰውነትን ለመኖር ሰው ምንድነው? ሰው መሆን ምንድነው? የእውነት ሰው ሆነን እንድንኖርስ መርሆቹ ምንድናቸው? አላህ ማለት ሰውነት አሁን ይሄ የሰውነት አካልም ብቻ አይደለም። ዋናው ቀልባችን ነው። ቀልባችን ሲስተካከል ንግግራችን ይስተካከላል፣ ስራችን ይስተካከላል። በመላሳችን ሰዎችን መጥለፍ እንላለን፣ መውጋት ሰዎችን መውጋት እናቆማለን። ሰዎችን በመላስ ሲተወጋ ደግሞ ከባድ ነው፣ ለመዳን ይከብዳል። ሁሌም አብሮ ውስጥ እንድትመላለሰው ነው የሚኖረው እና እንደው ሙፍቲ ማለት ሰውነትን ኖረውታል። ስፔሻሊ ይሄ የአካዳሚክ ውጭ ያለው ይሄ የደረስነት ሀያት የሚባለው ነገር የሚያጓጓ ነው ማለት ከአካዳሚካል እንትን በዛ ሙሉ እነሱ በዛ በቃ ታንጸው በዛ ዩኒቨርስ ውስጥ ነው ያደጉትም ከልጅነት እስከ ህይወት እንትን ድረስ እና ሰውነት ይሄ የሰውነት አካል ብቻ አይደለም። ዋናው ጸባይ ላይ በሰዎችን በጥሩ በኩል እንትን ማለት ትሪት ማድረግ። ለምሳሌ ማዘዝም ይሁን በተሰጠህ ፖዚሽን በቃ ስትሰራ ሰው ልትባል ትችላለህ። ለዛ ቫሪያብል መሆን የለብህም። በቃ ቀጥ ማለት በዚህ በጥሩነት አህላቅ ላይ ቀጥ ማለት ያስፈልጋል። የሆነ ሰዓት ኡስታዝ ጀለብያ ለብሰህ ኡስታዝ ሆነህ በቃ ጥሩ ነገር አስተላልፈህ ከዛ ሆነ ቦታ ስገባ ደግሞ ምትዋሽ ምታጭበረበር ከሆነ እስልምናን እያሰደብን ነው። የሐቂቃ ማለት ነው። እና አንዳንድ ጊዜ ይገርመኛል። በፊት አላሁ አክበር ክብር ነበር ማለት አላሁ አክበር ሙስሊም አላሁ አክበር ካለ በቃ አበቃ ኮሚትመንት የሚያሳይ ነበር። አሁን ግን ያሁኑ ወጣት ግን አላሁ አክበር ብዙ ነገር በውሸትም እንትን እና እያሰደብን ነው። አላሁ አክበርን እያስናቅም ነው እና ከተቅዋ ጋር ቢገናኝ ሰውነት ተቅዋ ነው። በቃ አላህን ፍራቻ ካለ ሴኩሪቲ ካሜራ ነው። በቃ ማለት አላህ የትም ብትሆን ያይሃል። የትም ብትሆን ደግሞ በቃ የምትሰራውን ነገር ያይሃል። ስለዚህ ሰውየው ሴኩሪቲ ካሜራ ተገጥሞበት የሚዋሽ መቼም የለም። የመንግስት መስሪያ ቤት ተቀጥሮ እና ያንን ነገር እንደሚከታተል እንደሚያውቀውና አንዳንድ ጊዜ እንዘነጋለን። ያንን ነገር ባንዘነጋ ረቂብና አቲድ ላያችን ላይ እንዳሉ አውቀን ስራዎችን ሁላ ብንሰራ ይብሱም ሰበበል ሂዳያ እንሆናለን። ስኬት እንትን ሀያታችንም ስኬታማ ይሆናል። የሐቂቃ ሰው ሆነን መኖር እንችላለን፣ መሞትም እንችላለን። ያው መቼም እስከ ኖርን ድረስ ኖረን ሟችነንና ለአኺራችንም ጥሩ ነገር ነውና ይሄ ጥሩ ስብዕና የሚባለው ነገር ያው በሐዲስ ተቆጣላችሁና ሰውየው ጾሙ ውሎ ቆሞ ከሚያድረው በላይ ነውና ያንን መላበስ ያስፈልጋል። ወጣቱ ያንን መላበስ አለበት።
እንደው አሁን ካነሳው ጋር በጣም ሁሌ የሚገርመኝ ነገር ገበያ ላይ ነው። በእርግጥ የገበያ ቦታ ያው ይታወቃል የተረገመ ቦታ ነውና ሁሉም ሰው ይምላል እዛ ሲሄድ በጣም ይገርመኛል። እና ቀልቻም ነው የምትይው ሰው ጥሩ ሰው ነው የምትይው ለምሳሌ የገዛበትን መናገር ግዴታ የለበትም በዚህ ነው የገዛሁት ብሎ ግን የውሸት ዋጋ ወላሂ ተብሎ ይማላልና እንዳልከው እንግዲህ ለወደፊት ህይወታችንም ትልቅ መሰረት የሚጥለው ወጣትነት ላይ የነበረን እንቅስቃሴ የነበረን ሁኔታ ነው። እንግዲህ በልጅነት ዒልምን የቀሰመ ሰው በእርግጥ እስከ ሞት ድረስ ዒልም አይቋረጥም። ግን በኋላ እየደከመ ሲመጣ እንደፈለገ መንቀሳቀስ ሳይችል ሲቀር ትልቅ ስንቅ ይሆነዋል ብዬ አስባለሁ። ዘንድ ደግሞ እኔ ብዙ ጊዜ እንደው አምሮይ ላይ የሚመጣልኝ አንድ ነገር አለ። ወጣቶች ብዙ ጊዜኛ ይህቺ የወጣትነት ጊዜ ካለፈች በኋላ ከወለድን በኋላ 40 ዓመት ምናምን ከጀመርኩኝ በኋላ በቃ ሰጥለጥ ብዬ ዒባዳ ውስጥ እገባለሁ ምን ብዙዎች አለ። ለምሳሌ ለይለት ሶላት መስጂድን ቆይ ሰጅዳለሁ የሆነ ቀጠሮ የሆነ ጊዜ እናስቀምጣለን። ጾም መጾም እንደዛ እናደርጋለን። እና ግን እኔ አሁን ወጣትነት ላይ ያላለማመድ ነው እንዲህ ጉልበቱ ኃይሉ እያለን አቅሙ እያለን ንቃቱ እያለን ያኔ እንዴት ይሆናል? በጣም አዎ በትክክልና ዘን ሁሌም ደግሞ እንደው ሁለተኛው ሐሳብ ምንድነች ራሳችንን ሳንሆን ስለምንመክር መሰለኝ አሁን ምክራችንም ንግግራችንም ውጤት እያመጣ ያልሆነው። ለምሳሌ እኔ ሰዋሽ ልጅ እያየኝ አና ምን ተዋሻለሁ ብገርፈው ምንም ጥቅም የለም። ሶላት እያሳለፍኩኝ ሶላት አታሳልፉ ምናምን ብል ጥቅም የለም። የሰው ሐቅ እየበላሁኝ መስጂድ ላይ ወጥቼ የአላህን ፍሩ የሰው ሐቅ የምትበሉ ሰዎች ብል ሲጀመር ሰዎች ስለኔ እንኳን ባያውቁ ፍጹም ሰው እንኳን በመስላቸው በጣም ዓሊም ተቂይ እንኳን በመስላቸው ስራይ መጥፎ ሆኖ ምናገረው ማስተምረው ነገር ተጽዕኖ አይፈጥርም ብዬ አስባለሁና ያው እንግዲህ ወጣትነት በዚህ በተቅዋ አላህን በመፍራት መታጀል ነው አለበት የሚለውን በደንብ ይሻሉ። ትክክል። እንደ መጨረሻ እናደርገዋለን። ያው ባንተ በእድሜ ዘመኖች ወይም ደግሞ ባሳለፍካቸው ወጣትነት ጊዜዎች ከዩኒቨርሲቲም በኋላ ዩኒቨርሲቲም ያለ የጥንካሬ ዘመናቶች ወይም ደግሞ ጊዜያቶች አሉ። በስራው ዓለምም ከወጡ በኋላ ብዙ ወንድሞች አሁን ለምሳሌ አሁን ላይ ነባራዊ ሐቁ ምንድነው? ስራ የለም አይደለ? መንግስት ቅጥሮች በጣም ትንሽ ናቸው። ቢኖርም ደግሞ አብቃቅተው ስለማያኖሩ የግድ አማራጭ ትፈልጋለህና ብዙ ቦታዎች ላይ ተንቀሳቅሰሃል። አንድ ሰው ራሱን አጠንክሮ አበርትቶ ከሚፈልግበት ደረጃ ለመድረስ የሚከፍላቸው መስዋዕትነቶች ይኖራሉና ይሄን እድሜያችንን ምን መስዋዕትነት ከፍለን ምን ደረጃ ላይ እንደርስበት ወይንም ምን ስንቅን ያዝን ማለት ነው። ስለ ስራ ካነሳን አንድ ምለው ነገር አለኝ። ስራ ስፔሻሊ ከሰው መጠበቅ የለብንም፣ ከመንግስት መጠበቅ የለብንም። ያለን ነገር ምንድነው? ካፒታላችን ያለን ነገር ብቻ መሆን ያለበት። ለምሳሌ የገበሬ ልጅ ነኝ፣ ማረስ ካለብኝ ማረስ ነው። አንድ ስቴፕ ዝቅ ማለት ያስፈልጋል። ለምሳሌ ዲግሪ ተመርቄያለሁ እና ዲግሪ ያለኝ ብሎ የኛ ስራ ትንሽ ከርማታ ጋር ይገናኛል፣ ከስራ ጋር ይገናኛልና ወርዴ አካፋ መያዝ አለብህ። መያዝ ካለብህ መስራት ባለብህ ሰዓት ትጠነክራለህ እንጂ ምንም አትሆንም። ምንም የሚመጣበት ነገር የለም። ወይም የሆነ ሰዓት ሰውነት ልብስ ሊቆሽሽ ይችላል እንጂ ምንም እና ሱቅ ካለን ሱቃችንን የፋዘርን ሱቅ በደንብ መንከባከብ መቻል አለብን ብዬ ገምታለሁ። ለወጣቶች በቃ ሱስ ውስጥ ከምንገባ ሱቅ ውስጥ ሆነ በደንብ ነገራቶችን ጽድት ማድረግ፣ ለከስተመር ፐርፌክት መሆን፣ ቤተሰብ ማስደሰት፣ ከዛ ከነሱ ዱዓ መቀበል፣ ከዛ ይጀምር ይመስለኛል ስራ። ሁለተኛ ደግሞ ቅጥር ብቻ መጠበቅ እንደኔ ውድቀት ነው የሚመስለው። ቢገኝ አሪፍ ነው። ቅጥርም የያዙ ልጆች የተለወጡ ያን ያክል የለም። ስፔሻሊ መንግስት መስሪያ ቤት ገብቶ እኔ ያስተሳሰብ ነው ያለኝ። በቃ በግል መስራት መንቀሳቀስ አንደኛ ፍሪደም አለ። ፍሪደም ሲኖርህ ምንድነው የተለያዩ ኦፖርቹኒቲዎችን ትሞክራለህ። መንግስት መስሪያ ቤት ከሆነ ግን ጧት ትገባለህ፣ ማታ ትወጣለህ። ቀን ገብተህ ትፈርማለህ፣ ከዛ በኋላ ከሰዓትም ትፈርማለህ፣ ማታ ትወጣለህ። ሁሌም ዴይ ቱ ዴይ ይሄ ነው ስራ የሚሆነው መስረቅ ካልሆነ በስተቀር ማለት ነው።
እና ስለዚህ ምንድነው መሆን ያለበት ያለን ካፒታል ምንድነው ብለን መጀመሪያ ራስን ማየት ያስፈልጋል። ሁለተኛ ስራ ለማናቅ ነው የሚያስፈልገው። በቃ ስራ ማናቅ ስራ ላይ ደግሞ በደንብ እንትን ቻሌንጅ መወጠር መቻል ያለብን መስራት ባለብን ሰዓት መስራት ስላለብን ያንን ነገር ብናደርግ አሪፍ ነው እላለሁ። ለወጣቶች ይሄ አሪፍ ነው እላለሁና ባላችሁ ካፒታል ለምሳሌ ሱቅም ካለ ወይም ደግሞ እንስሳትም ካለ እነዛን ነገር መንከባከብ ቢዝነስ ነው። ይሄ ስራ ነው የሚባለው። ኦልሬዲ የሆነ ካምፓኒ ቀጥሮህም እዛ ያ ካምፓኒ በሚፈልገው መልኩ ኮምፒውተር ላይ መሆን ካለብህ ከኮምፒውተር ከራክ ካምፓኒው ስለሚከስር አንተን አቮይድ ነው የሚያደርግ እና በቤተሰብ ያለ ቢዝነስን ማስፋት ይቻላል። ከዛ በኋላ ተንስተን ስኬት መድረስ እንችላለን። እንትን የማይል ነገር የለም ማለት ወለዛ ከሰው ከመንግስት ከጠበቅን ምን ካል የሆነ በቃ የሆነ ወይስ ውስጥ ነው የሚገባው ሰውየው ወይም ደግሞ በቃ አጓጉል ቦታ ይገኛልና ለዛ ከማጠበቀው በፊት በደንብ መስራት ያስፈልጋል። ይሄን እላለሁ። እንደው እኔ ብሶት አለኝ በዚህ በነገራችን ላይ ማለት እንደው ብዙ ጊዜ በግልም ይሄ ቢዝነስ ነገሮች ላይ ምናምን ሰዎች የሚያስቡት ነገር ያስቀኛል። ስራን በተመለከተና እንደው አንድ ቀን መግቢያ ላይ እኔና አንቺ ወይ በደንብ እንከራከርበታለን። ብዙ ጊዜ ወጣቶቻችን ስራ የለም የሚለው ነገር ያነሳሉ እና በጣም ስራ እንዳለ ነው የሚሰማኝ። እንዳልኩሽ ስንማረም ከልጅነት ጀምሮ ቤተሰቦቻችንም ልጄ ቆንጆ የመንግስት ስራ ይዞ ምናምን እያሉ ያሳድጉንና ያው አምሯችን የመንግስትን ቅጥር የግል ድርጅትን ቅጥር ብቻ ያስባል እንጂ እውነቱን ለመናገር ገና የምታደግ ሀገር ነች ሀገራችን። በጣም ብዙ የስራ እድል አለ። እኔ አንድ የሚገርመኝ ነገር የዩኒቨርሲቲ ተማሪ እያለሁ ነው እና እዚህ ለእረፍት እንደመጣው እዚህ ወሎ ዩኒቨርሲቲ ይማራ የነበረ አንድ ልጅ አንደኛ ዓመት ተምሮ እንዳጋጣሚ ውጤት ምናምን ተበላሸበት እና ቤተሰቦቹ ጭራሽ ይሄን ነገር መስማት አይፈልጉም። ውጤት ተበላሽቼ ምናምን በፍጹም መስማት አይፈልጉም። ምን አደረገ? ቀጥታ እንደዚህ በሚላክለት ቤተሰብ በሚልክለት ብር የሊስቶሪ እቃዎች ፈለገና አንድ ድርጅት በረሰብ ቁጭ አለ። በቃ እሱ እየተማረ እንደው ያውቃሉ። እንደዛ ነው የሚያስቡት። ያው በእርግጥ ሙስሊም ስትሆኚ የሙስሊም ወንድምና እህቶችሽን ጫማ ልታጸጪ ትችያለሽ። ያው ሙስሊም ክብር ስላለው የካፊሮችን ጫማ አታጸጂም፣ አይወደድም። እና ልጁ ቁጭ ብሎ አንድ ድርጅት ስር ቁጭ አለና እኔ እንዳጋጣሚ እዛ ቁጭ ብዬ ጫማ ላሰራ እሱ ጋር ሂጄ ነው የሚያጫውተኝ። የዩኒቨርሲቲ ተማሪ ነኝ ምናምን ስለው ሲጠይቀኝ ይችን ታሪክ ነገረኝ እና እኔ እዚህ ስራ ላይ አሁን 1 ዓመት አልፎኛል። 3ኛ ዓመት ነው የሚመረቀው። ቤተሰቦች ሊያስመርቁኝ ይመጣሉ አለ። እኔ ትምህርት ካቆም ቆይቻለሁ። ይህንን ስራ ከሰራሁኝ 1 ዓመት ሆኖኛል። ግን አሁን ላይ እምረዳቸው ቤተሰቦቼን እኔ ነኝ አለ። ስራ እየሰራሁ ነው እየተማርኩ እያልኩኝ እምረዳቸው እኔ ነኝ ብሎ አጫወተኝ። ይህን ስራ እየሰራ ግራጁዌት አድርጌ እኔ ለመቀጠል ድርጅት ላይ ሲቪጂ ስንቀሳቀስ አንድ ቀን ወደ ቤት ስመለስ የሆነ ባጃጅ ውስጥ ስገባ እሱ ሹፌር ሆኖ አገኘሁት። በዚህ ስራ ላይ ባጃጅ ገዝቶ በጎን ሱቅ ከፍቶ ለልጅ ሰጥቶ ይሰራል እና አስታወስኩና ጠየቅኩት። ግን ምን አለኝ የሚገርም ነገር እኔ አሁን ባጃጅ ገዝቻለሁ በዛ ስራ አለኝ፣ ሱቅም ጀምሬያለሁ አለኝ። ግን ያን ጫማ ስሰራ የማገኘውን ገቢ ያክል ግን አሁን ማግኘት አልቻልኩም ብሎ መለሰልኝ። ይሄ ማለት ሰዎች ትንሽ ስራ ብለው ያስቡታል፣ ስራው ይንቁታልም በጣም በቃላ በጣም ግን የሚያገኝበት ገቢ ግን በጣም ብዙ እንደነበር ነገረኛ ሰውና ከዛን ጊዜ ወዲህ ይሄ ስራ ላይ ያለን አመለካከት መቀየር አለበት የሚለውን አቋም ያዝኩኝ። በጣም ጥሩ ምክር ነው። ወንድሞቻችንን መንቃት፣ ስራ አለመናቅ፣ የተገኘውን ነገር መስራት ከቻሉ ስራ ካልጀመሩ ስራ ማግኘት ስለማይችሉ መጀመር አለባቸው። ትልቅ ምክር ነው። እናመሰግናለን እንግዳችን ስለነበርክ ላካፈልከን ቅን ሀሳቦችን ደግሞ ከልብ እናመሰግናለን። ተጠቃሚዎች አድርገን አይደለም። ውድና የተከበራችሁ ተመልካቾቻችን የቡና ሰዓት ቆይታችን ይህንን ይመስል ነበረ። ቀጣይ ፕሮግራሞቻችን ይቀጥላሉ። አሁንም መልካም ቆይታ ይሁንላቸው።